ዛሬ ሐምሌ 18 አዲስ ሰበር ዜና አለ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ በገዳማትና በአምልኮ ስፍራዎች ላይ የደረሱትን አሰቃቂ ጥቃቶችን መንግስት አፋጣኝ ምላሽ እንዲሰጥ ፓትርያርኩ በጽኑ አወክረው ጠይቀዋል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪ ቀሚስ ለብሳል የሚል መጽሐፍ አላት እንዴ? ከምን አመጡት? መንፈሳዊ ኮሌጅ የተመረቀ ሰው እንዲያስተምረን ለምሳሌ እኛ ባለንበት አካባቢ እንፈቅድ። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ማራክልድ ከአዊ ዞኖች አሉ። ከአዊ ካረር ጎጃም ከሀገር ራሱ የወጣው ለምንድን ነው የወጣው? ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይሄንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች መረጃዎች መጣው ተከታተሉኝ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። ከእንግዲህ ያው መግለጫ ወጥቷል በገዳሙ ላይ ስለተፈጸመው የድሮን ጥቃት አስመልክቶ እና በስልጤ ዞን በአመካ ወረዳ በኦርቶዶክሳውያን ላይ ስለተፈጸመ ጥቃት መግለጫውን እንስማው እስቲ። ቆይ መጀመሪያ ዳዊት ያሰማል። ዛሬ ሐምሌ 18 አዲስ ሰበር ዜና አለ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ በገዳማትና በአምልኮ ስፍራዎች ላይ የደረሱትን አሰቃቂ ጥቃቶችን መንግስት አፋጣኝ ምላሽ እንዲሰጥ ፓትርያርኩ በጽኑ አወክረው ጠይቀዋል። በሰሜን ወሎና በሃዲያ ገዳማት ላይ የደረሱት አዘግናኝ ጥቃቶች ሞትን፣ የአካል መጉደልና ንብረትን እንዳወደሙ ጠቅሰው ሃይማኖት እሴት ማዕከላት የሆኑትን ገዳማትን፣ ቤተ መቅደሶችን መጠበቅ የባለስልጣናትና የህግ አስከባሪዎች ኃላፊነት መሆኑን ጠቁመው ይህንን አሰቃቂ ድርጊት የፈጸሙ ግለሰቦች በአፋጣኝ የህግ ምላሽ እንዲሰጣቸው፣ የሃይማኖት እኩልነት፣ መቻቻልና የህግ የበላይነት እንዲከበር፣ ለተጎጂዎችም ተገቢውን ካሳና የጠፋ ንብረትንም እንዲተካ አባታዊ መልእክትን አስተላልፈዋል። ትርጉም አለው ወይ ነው? ብዙ ለውጥ ያመጣል። ትርጉም የሚያመጣ ነገር ነው። ህዝበ ክርስቲያኑ እየፈለገ ያለው፣ ምዕመኑ እየፈለገ ያለው፣ የሀገሪቱ ህዝብ እየፈለገ ያለው ትርጉም ያለው ነገር ነው። ትርጉም የሌለው እንቶ ፈንቶ ነገር ምንም ነገር አይሰራለትም። ከእልቂት አላዳነውም፣ ከኑሮ ውድነት አላዳነውም፣ ከብዙ መከራ አላዳነውም ነው። ወደ መምህር ዮርዳኖስ ደግሞ እንሄድ እስቲ። ምንድነው ቀሚስ ለብሰው የሚያስተምሩ መምህራኖች ከመንፈሳዊ ኮሌጅ የተመረቁ እንግዲህ አስተማሪዎች አሉ፣ መምህራኖች አሉና ቀሚስ ለመልበስ ማንስ የፈቀደለት የትኛው የቤተ ክርስቲያን ስርዓት ነው እያለ ነው። እስቲ እንስማው። ለማንኛቸውም መምህር ወመገስጽ ዲያቆን ዮርዳኖስ መንፈሳዊ ኮሌጅ ያስፈልጋል ነው ይሉና፣ እስኪ ሐሳባቸውን እንስማቸው። የከተማ ዱርዬ ያልተሻለ ሰብን ያላችሁ ሰዎች ሰባኪ ተብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪ ቀሚስ ለብሳል የሚል መጽሐፍ አላት እንዴ? ከምን አመጡት? መንፈሳዊ ኮሌጅ የተመረቀ ሰው እንዲያስተምረን ለምሳሌ እኛ ባለንበት አካባቢ እንፈቅድ። ከዛ ተምሮ እግዚአብሔር የሚረዳው መንፈስ ቅዱስ ያደረበት ሰው ገጥሞኝ ስለማያውቅ አሁን ለምሳሌ መንፈሳዊ ኮሌጅ የተማረ ሰው እንዲያስተምር አንፈቅድ። እኛ ባለንበት ሀገረ ስብከት፣ እኛ ባለንበት አስተዳደር ውስጥ መንፈሳዊ ኮሌጅ የተማሩ ሰዎች ላይ እንዲያስተምሩ ፈቃድ የለም። በህግ ደረጃ ተወስኖ ሲሆን ለምሳሌ እኔ በተሰጠኝ ኃላፊነት እኔ የምመራቸው ጉባኤያት ላይ መንፈሳዊ ኮሌጅ የተማረ ሰው ተቆጭ ብሎ እንዲማርኝ እንዲያስተምር አልፈቅድለት። ለምን? የፈቀድላቸው ሰዎች የሚናገሩት ነገር ጤነኛ አይደለም። በግልጽ አነጋገር እንናገረው ከተባለ መንፈስ ቅዱስ የተለያቸው ጨርሶ አጋንንት የሰለጠነባቸው ሆነዋል። እኔ እንግዲህ የገጠሙኝ ነው የምናገር፣ የገጠሙኝ ይዤ ነው የምናገር። ለምሳሌ አሁን የሆነ አካባቢ ሰዎች መጥተው 10 ሰዎች ከአንድ መንደር ቢደበድቡ ያ መንደር የደብዳቤዎች መንደር ነው የምለው እኔ በማውቀው ነው የምናገር። እኔ በተግባር መናፍቃን ሲወጡበት፣ እኔ በተግባር በጣም ከአንድ ታራ የከተማ ዱርዬ ያልተሻለ ሰብን ያላችሁ ሰዎች ሰባኪ ተብለው ያን የጅል ቀሚስ ለብሰው ለምን እንዳመጡት ያን ቀሚስ አልኩ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪ ቀሚስ ለብሳል የሚል መጽሐፍ አላት እንዴ?
ከምን አመጡት? ከእሱ አይደል የሚጀምረው ችግሩ። ሰዎች ለመታየት ነጠላ ነው የማያገለግል በእግዚአብሔር አይነ ሳይሆን በሰው አይን ለመግባት የሚደረግ ጥረት ደግሞ ቀሚሱ ከየጊዜ ነገር ይሆነ ይላል። ምን ለማለት ፈልጌ ነው? ቤተክርስቲያን መዋቅር ውስጥ ያለው በአስተዳደሩ ውስጥ ያለው ከላይ ያለው የሚያስቀምጣቸው ሰዎች ሰባኪ ተብሎ ዘማሪ ተብሎ መልካም ዲያቆን ዮርዳኖስ መምህር ወመገስጽ ከሚባሉት መምህራን ግንባር ቀደም መምህር ናቸው። በተለይ በድርሳናት በገድላት እንዲሁም ደግሞ በነገረ ቅዱሳን ባላቸው ዕውቀት በሶሻል ሚዲያ እናውቃቸዋለን። ጥሩ ወንድም ናቸው። ነገር ግን መንፈሳዊ ኮሌጆች አያስፈልጉም ማለት ለኔ ጭፍን ጥላቻ ነው የሚመስለኝ። አሁን ያለው የኢትዮጵያ ኦርቶዶክስ መንፈሳዊ ኮሌጆች ተዳክመዋል። በዘመድ አዝማድ ነው አሰራራቸው። የትምህርት መስፈርታቸው ወርዷል። ምንም ጥያቄ የለውም። ግን አያስፈልጉም የሚለው ነገር ግን እኔን አያስማማኝም። የአብነት ትምህርት ቤት ብቻ በቂ ነው ብዬ አላምንም። መንፈሳዊ ኮሌጅም በአመዛኙ ከ60% በላይ የሚቀበለው መንፈሳዊ ኮሌጅ የአብነት ትምህርት ቤት የቆዩ ልጆችን፣ አባቶችን፣ መምህራን ነው። የአብነት ትምህርት ቤት በቂ ቢሆን ቤተ ጉባኤያት በቂ ቢሆኑ ባለፈው ዓመት ታስታውሳላችሁ ጎንደር ከተማ ላይ እንግዲህ እርስዎ ከሚያስተምሩበት እርስዎ ወጣቶችን ከሚሰበስቡበት እርስዎ በተደጋጋሚ ጉባኤያትን ከሚሰሩበት ሀገረ ስብከት ውስጥ ጎንደር ላይ በፕሮቴስታንታዊ ማዕበል ያ ሁሉ ህዝብ ሲመታ አይተን ማናቀው አይነት ክስተት ስናይ እናንተ ሀገረ ስብከት ቴዎሎጂያንን የሚያስተናግደው ሀገረ ስብከት ምን ሰራ? አንድም የፈየደው ነገር የለም። እንደውም እኔ የአማራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአማራ ሀገረ ስብከት ለምሳሌ ጎንደር፣ ወልዲያ፣ ባህር ዳር፣ ደብረ ማርቆስ የቴዎሎጂያን መምህራን እጥረት አለ ብዬ አምናለሁ። በጣም አለ። አሁን ላይ ትውልዱ እየሰለጠነ ነው። በራሱ ቋንቋ እንዲነገረው በራሱ ሙድ በራሱ ስታይል መስማት የሚፈልግበት አይነት ሁኔታ ላይ ነው ያለነው። ከዚህ አንፃር የአብነት ጉባኤያት ብቻ የቤተ ክርስቲያንን የትምህርት ያስተምሮ ስርዓት ይሸፍናሉ ብዬ ስለማላምን ነው። እስኪ እናንተም ሐሳባችሁን በጤነኛ አእምሮ እንድታጋሩን በትህትና እንጠይቃለን። ራማን መልካም። እንግዲህ መንፈሳዊ ኮሌጆች አያስፈልጉም ዲያቆን እንግዲህ ናቸው። ዲያቆኑ ነው እንግዲህ እንደዚህ ያለው። ለምን አያስፈልጉም ወይ? ከዛ አሁን እርሶ ምናልባት ከዛ የመጡ ከዛ ተመረቀው እዛ እርሶ ያገኟቸው ወይንም ደግሞ ያዩዋቸው መምህራኖች ከኮሌጁ ተምረው የተመረቁት ሲያስተምሩ በስነ ምግባር በአስተምህሮ ስሁት ሊሆኑ ይችላሉ። ምናልባት ግን ሁሉንም በጅምላ አያስፈልግም እስከ ማለት የሚያስደርስ ያለ ነገር አይመስለኝም። አንደኛ ነገር። ሌላኛው ነገር ደግሞ እንዲህ ምንድነው ከኛ በላይ አዋቂ አያስብልም ወይ? እንዴት ነው? ያ ኮሌጅ ነው፣ በደንብ የተደራጀ ነው ኮሌጅ ነው። ዞሮ ዞሮ ኢን ፕሪንሲፕል ያው ኮሌጅና እርስዎ ምናልባት የተማሩበት የአብነት ትምህርት ቤት ወይንም ደግሞ ሌላ የጉባኤ ትምህርት ቤቶች ያው በጣም ትላልቅ ዕውቀት ያላቸው ናቸው። የቤተ ክርስቲያኗም የመሰረት የትምህርት መሰረት ቦታዎች ናቸው። ግን ይህን ያህል ኮሌጆቹ ደግሞ በደንብ በተደራጀ መልኩ በደንብ በብዙ ነገር ኦርጋናይዝድ በሆነ መልኩ የሚያስተምሩት ተመራቂዎች ወይንም ደግሞ መምህራኖች አሉ እና ሁሉንም በጅምላ መጨፍጨፉ እንዴት ነው? እሱ ሌላ አንድምታ የለውም ወይ? እኔ ያ አንድ ነገር ነው። ሌላኛው ግን ቀሚስ ለብሰውስ እንዲያስተምሩ የትኛው ሕግ ነው የፈቀደላቸው የሚለው ነገር በእርግጥ እሱ አንድ ነጥብ ነው። እኔ አላውቀውም ዲቴይሉን። ቀሚስ የትኛው ነው የሚለብሰው? ቀሚስ ሁለት አይነት ነገሮችን እናያለን። በእርግጥ ቀሚስ ለብሰው የሚያስተምሩ አሉ መምህራኖች፣ እንደነ ዲያቆን ዘላለም ታዬ አይነት ደግሞ ነጠላ ለብሰው የሚያስተምሩ አሉ። ስለዚህ ያው ቀሚስ ለብሰው የሚያስተምሩትም ያው ትምህርት ነው፣ ቃለ እግዚአብሔር ነው። አሁን ህጉ ነው ህጉ አይደለም የሚለውን ነገር እኔ አላውቀውም። እንግዲህ
የትኛው የፍትሐ ነገሥት ህግ ነው የትኛው ህግ ነው የሚለውን ነገር አላውቀውም፣ ግን እሱ አንድ ነጥብ የሚታይበት ጉዳይ ይሆናል ማለት ነው። ለማንኛቸው ግን በአጠቃላይ እርሶ ያዩቸው መምህራኖች ምናልባት በጣም በስነ ምግባር በጣም ተቀባይነት የሌላቸው ሊሆኑ ይችላል። ግን ሁሎችንም በጅምላ የተሳሳተ ወይንም ደግሞ የትምህርታቸው ማለት የእውቀታቸው ጥልቀት በጣም የሚፈለገውን ያህል አይደለም ብሎ ማለት በአጠቃላይ እንዲህ አይነት ድምዳሜ ለመድረስ እኔም የምቀበለው ጉዳይ አይደለም። በአጠቃላይ እንግዲህ የኔ አረዳድ ነው። ወደ ማህበራዊ ጉዳያችን እንግባ። እንግዲህ በቲክቶክ በጣም የምናውቃት እዚህ ጋር እንግዲህ ምንድነው መልካም ሲሰራ አሰየው መልካም ሰራህ እንላለን፣ ሲስት ደግሞ ኖ ተሳስተሃል እንላለን። ማንኛውም ሰው በሃይማኖቱ በዘሩ በምንም ሳንለይ ማለት ነው። ምክንያቱም ዘርም ሃይማኖትንም ለይተን የምንሄድ ከሆነ ምናልባት ሰውነታችንን ሉዝ እናደርጋለን። ስለዚህ መልካም የሰራው የትኛውም ሃይማኖት ሊሆን ይችላል፣ የትኛውም ብሔር ሊሆን ይችላል፣ ብሔርም ካለ ስለዚህ እናመሰግነዋለን። ክፉ ከሰራ ደግሞ ኖ ብለን እንላለን ማለት ነው። ስለዚህ ቲናስ ያው በሃይማኖቷ ሙስሊም ናት፣ ግን ደግሞ እጅግ በጣም ከሀገራችን ባህል በቃ ብዙ ትልቅ ሴት የሚባለው ይሄ መረዳዳት፣ ታች ዝቅ ብሎ ማገልገል። አሁን አንዳንድ ቲክቶከሮች ከላይ ሆነው የሚሰሩትን ስራ እሷ ዝቅ ብላታች። ባለፈው ካስታወሳችሁ እነዚህ በሴተኛ አዳሪነት የሚተዳደሩ እህቶቻችንን ጎብኝታ ብዙ ነገር አድርጋ አይተናታል። አሁንም ደግሞ ጎዳና ላይ ከሚያድሩ የተለያዩ ድብልቅልቅ ያሉ ኢትዮጵያውያን ጋር ቁጭ ብላ አብራቸው መልካም ነገር አድርጋለች። ለዚህም ደግሞ ወንድማችን አቤል አቡና በጣም በተከሸነ ቋንቋ እንደዚህ ይላታል። እንስማው። ይህንን ቪዲዮ ለዩቲናስ አደርሱልኝ አደራችሁ። ወደ ቪዲዮ ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። አማራ ክልል ከአዊ ዞን ቻግኒ ከአዊ ወላይታ ካረር ጎጃም ከሀገር ራሱ የወጣው ለምንድን ነው የወጣው? ከሀገር ተናድጄ ነው። የሆነ በማሽን እየሰራሁ ባለሙያ ነበርኩኝ። ድሮ ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ወይ ላ ኢላሃ ኢላላህ። ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም፣ ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትስሉብኝ አይቻለሁ። ያሉን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት። ከአጠገባችን ያለች ልጅ ደፈራት። አዎ ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱ ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ለምን ወጥቻለሁ? ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፍቺው ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ። በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት። ወደ ምናበራበት ነው ወደ ምንገላበት ቦታ ይህን ቪዲዮ ስመለከት የምንገፋፋበትና እርስ በርሳችን የምንጠላላበት ብሔራችን ቋንቋችን የምንለው ነገር ችግርና መከራ ሲመጣብን እኛን መሬትና ጎዳና ላይ ከመጣን ሊመለስና ሊያተርፈን የማይችል ነገር እንደሆነ ነው የተረዳሁት። በዚህ ቪዲዮ ላይ እንደተመለከታችሁት እኚህ ጎዳና ላይ የወደቁ ወንድሞቻችን ከተለያየ ክልልና ቦታ የመጡ የተለያየ ቋንቋ ተናጋሪ ቢሆኑ ግን ችግር ማንነታቸውን ሳይለይ እነሱን የጣለበት ቦታ ላይ እንዴት ተፋቅረው እንደሚኖሩ ስናይ አለን ብለን የምንኩራራ ሰዎች አለን ብለን በተማመንበት ነገር እርስ በርሳችን እንዴት ደግሞ እየተገፋፋን እንደሆነ የሚያሳይ ሕያው ምስክር የሆነ ቪዲዮ ነው ብዬ አስባለሁ። ደግሞ ወደ ዩቲናስ ስመለስ
ብዙ ቲክቶካውያን ቅንጦቶቻቸውንና ምቾቶቻቸውን ለማህበረሰቡ በቪዲዮ እያሳዩ እንቁልልጬ በሚሉበት በዚህ ሰዓት ላይ አንቺ ግን ታችኛውን ማህበረሰብ እንደ ማህበረሰብ ደግሞ እኛ የዘነጋናቸውን መዘንጋት ብቻ አይደለም ከህይወታችን ምዕራፍ ገንጥለንና ቀደን ያወጣናቸውን እኚህን ጎዳና ላይ ያሉ ወንድሞቻችንን ያሰብሽበትና አብረሻቸው ልትሆኚ ያሳየሽበትን መንገድ ሳላደንቅ አላልፍም። ተጽዕኖ ፈጣሪ የሆናችሁ ቲክቶካውያን ቅንጦቶቻችሁና ምቾቶቻችሁን ብቻ ያሳያችሁ እንቁልልጬ ከምትሉን አልፎ አልፎ ደግሞ ማህበረሰቡ የዘነጋውን የረሳውን ታችኛውን ሰፈር እየሄዳችሁ አይዟችሁ አለንላችሁ እናንተ ሞደቃችሁ የኛም ሞደቅ ነው የናንተ መንዘንጋት የኛም መንዘጋን ነው ብላችሁ ከፋልን ብሎ በሚያስበው ማህበረሰብና ዝቃሉ ተብሎ በሚታሰቡት ማህበረሰቦች መካከል ድልድይ የመሆን ስራ ሰርታችሁ እኚህን የዘነጋናቸውን ወንድሞቻችን ምናነሳበትና ምንተባበርበትን እድል እንድትፈጥሩልን በዛ ደግሞ እነሱና እነሱ ብቻ የሚጠቀሙበትን መንገድ እንድታመቻቹልን ከወዲሁ ጥሪ ያቀርባለሁ። ዩቲናስ ግን ይታደሉታል እንጂ አይታገሉትም እንዲባል እንደዚህ ያለ መልካም ልብ ስለፈጠረልሽ እግዚአብሔርን ስላንቺ አመሰግናለሁ። በዚህ ማንነት በዚህ ርህራሄ በዚህ በጎነት እንድትቀጥይ እንድትበረታቺ ይህንን ቪዲዮ መስራት ፈልጌያለሁ። ሌሎቻችሁም በዚህ በጎነት የምትታወቁ በበጎነታችሁ በጎነት እንድትቀጥሉ በመልካምነታችሁ መልካምነትን እንድትቀጥሉ አበረታታለሁ። ቅንጦታችሁን ብቻ የምታሳዩን ደግሞ ታችኛውን ሰፈር ካላሰባችሁ እላይ ተሰቅሎ ሁሉ ጊዜ መኖር የለምና የሚያነሳችሁ አብራችሁ የሚቆመው ታችኛው ማህበረሰብ ነውና አጥብቃችሁ ላይ መንጠልጠል ትታችሁ ከታችኛው ማህበረሰብ ጋር አብራችሁ እንድትቆሙ ጥሬን አስተላልፋለሁ። ድሮ አዲስ አበባ ውስጥ ወሎ ሰፈር የተባለ አካባቢ ላይ ወደ ሩዋንዳ የሚወስደው መንገድ ላይ ትልቅዬ ቆርቆሮ ነገር የሆነን መንደር ሸፍኖት ይታይ ነበር። ቆርቆሮ በቀለም ያጌጠ ነው የተዋበ ነው። ነገር ግን እዛ አካባቢ አስፋልት ዳር ላይ የቆመው እንዳይታይ የሚፈለግ ሰፈር ስለነበረ ሰፈሩን ለመደበቅ ነው እንጂ ራሱን ችሎ ውበት እንዲሰጥ ታስቦ አልነበረም ሰፈሩ ላይ የቆመው ያ ቆርቆሮ። አሁንም በዚህ ዘመን ላይ እንደዛ ይመስለኛል። ትልቅዬ የማህበረሰብ ቆርቆሮች በተለይ ደግሞ በሶሻል ሚዲያ ላይ ውበትን ጥሩን ብቻ በማሳየት ግን እነዛ የደበቅናቸው ማህበረሰቦችን ለመከለል ሆን ተብሎ ታስቦ የሚሰራ ስራ ስላለ እነዛን ሰዎች እየለወጥን ውበቱን ከውጭም ከውስጥም እንድናደርገው እንደ ማህበረሰብ እንደ ሀገር ጥሪ ያስተላልፋለሁ። ዩቲናስ በርቺልኝ፣ እግዚአብሔር ካንቺ ጋር ይሁን። እናመሰግናለን ወንድማችን አቤል። በጣም ምንም የምጨምርበት ነገር የለም። ያው በደንብ ገልጾታል። በደንብ ትክክለኛ አንደበቱን ተጠቅሟልና ቋንቋም ተጠቅሟል ብዬ ነው የማምነው። እንግዲህ ያው መልካም የሚሰሩ እንዲህ አይነት ዝም ብለው የሚሰሩ በቃ መልካም ነገር ዝቅ ብለው እንዴት ያስደስታሉ። እውነት ምንም ይሁን በቃ ማንም እንኳን ኢትዮጵያዊ ሌላውም ሲሰራው ያስደስታል። ደሞ አላ አልጫ አቃጣሪ ለዛውም ይወንድ በመንግስት ወደዳለው ባይ ሃይማኖትን ከሃይማኖት ነገሩን በደንብ አጠርጥሮ ሳይረዳ በማሳበቅ ለማጋጨት የሚጥር አለ። በጣም የሚገርመው አለ። ሃይማኖቱን እንኳን በትክክል የማያከብር የራሱን ሃይማኖት ግን አለኝ የሚል ማንነቱን በትክክል የማይረዳ ምንድነው እሱ የወንድ ምንድነው አልጫ ነው የሚባል እንደዛ አይነት ማለት ነው። በጣም ያስጠላ ሃይማኖትን ከሃይማኖት ለማጋጨት ሙስሊም ተነሳ ሚል ፕሮቴስታንት ያልሆነ አንድ ኦርቶዶክስ ነኝ መስቀል አስሮ የፕሮቴስታንት ስራ የሚሰራ አለ። በእውነት አለ። በጣም የሚገርመው እሱ ነው። ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይሄንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንግዲህ ይህንን ግለሰብ በስልጤ ዞን ቂልጦ አካባቢ ላይ ያላችሁ የእስልምና እምነት ተከታዮች አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽፋን ውስጥ እዛ አካባቢ ላይ ህንጻ እናሰራለን በማለት ሲንቀሳቀስ የነበረ ሰው ነው። በዛ እንቅስቃሴ ውስጥ እንግዲህ የእስልምና ሃይማኖት ጠል ከነበሩ ሰዎች መካከል አንደኛና ዋነኛ ነው።
እስልምናን ለማቆሸሽ በጣም ብዙ የሚተጋ ሰው ነው። እኛ ኢትዮጵያውያን ነን። የትኛውም ሃይማኖት ተከባብሮ ተዋዶ ተቻችሎ መኖር አለበት ብለን የምናስብ ሰላም ፈላጊ ሰላም ናፋቂ ትውልዶች ነን። እንግዲህ የአገራችንን የሰላም ገጽታ ለማጥፋት ቀን በቀን በሃይማኖት ሽፋን ላይ የሚሰሩት የፖለቲካ አጀንዳ ከዚህ ቀደም እንደነገርኳችሁ ገዳምን እናስተዋውቃለን፣ ገዳምን እንረዳለን በማለት የሚሰበስቡት ገንዘብ በሰሜኑ አካባቢ ላይ ያለን ጦርነት እንደሚደግፍ ከዚህ ቀደም ቪዲዮ ሰርቼላችኋለሁ። አብዛኞቻችሁም እንዳያችሁ ተስፋ አደርጋለሁ። እንደነዚህ አይነት ግለሰቦች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጠው ፖለቲካቸው ነው እየደወሩ ያሉት። እንግዲህ አሁን እየመጡ ያሉት በሌላ አንችል ሲሉ በሃይማኖት በኩል ነው፣ እስልምናን ለማጠልሸት ነው። እንግዲህ ሲልጤና አካባቢ ላይ ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ፣ ስራውንም ገጹንም። ስለዚህ እንደነዚህ አይነት ሰዎችን አሳልፈን ለህግ በመስጠት የሀገራችንን ሰላም ማስጠበቅ አለብን ብዬ አምናለሁ። ቀጣይ ማስረጃዎችን በቀጣይ ቪዲዮዎች ይዤ ቀርባለሁ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ይቆየን። በጣም የሚገርመው ልብ በሉ፣ በጣም የሚገርመው ይህ ሰው ስልጤ ላይ በማመካ ወረዳ ኦርቶዶክሳውያን ቤተክርስቲያናቸው እየፈረሱ ነው፣ ተገለዋልም። እንግዲህ ይህ ሰው ምንድነው መጀመሪያ ያለው? በምን ጉዳይ ነው እሱ የተነሳው? እኔ የሚገርመኝ እሱ ስላለ እሱ የሚለው አይደለም። ይሄንን ሰው የምትከተሉ ራሱ በጣም ተገርሙኛላችሁ። በጣም እንዴት ነው እሱ ይሄ ሰው እንደዚህ ሲናገርስ ዝም የሚባለው? ይሄ ህዝብ እኮ ክርስትናውም ሙስሊሙም ኦርቶዶክስም አንድ ላይ ለሺህ ዘመናት አብሮ እኮ የኖረ ነው። አሁን የተናገረበት እሳቤ ምንድን ነው? ያ አረብ ከሆነ ምን ይሰራል እዚህ ብሎ ያለው የተናገረው በምን እሳቤ ነው? ምን ለማለት ፈልጎ ነው? አው እዚህ ሆነው አረቦችን የሚደግፉ አሉ። እኛ እንደውም ኢትዮጵያዊ አይደለንም አረብ ነን የሚሉ እኮ አሉ። ስለ እነሱ ነው እያወራ ያለው። ሙስሊም ጎስ ወንድ ሆኖ ግን እንደዚህ ሲያቃጥር እንደዚህ እኔ አይደል ይሄ ሰይጣናዊ ስራ እውነቱን ለመናገር ሰይጣናዊ ስራ ራሱ ምን ሲያደርግ ነበር? ገዳም ውስጥ ገብቶ እኮ የኦርቶዶክስ ተዋህዶ ማትቀበለውን መጽሐፍት ሲያድል ነበር። ስለዚህ ከዚህ ሰው በላይ አጥፊ የለም። በጣም የሚገርም በጣም የሚያሳፍሩት አንዳንድ ሰው ህሊና እንደዚህ መሸጥ ቀላል ነው እንዴ ጎበዝ? ህሊና መሸጥ እንግዲህ በነገራችን ላይ ይህ ሰው እንደዚህ ሲቀጥል ዝም ከተባለ በእውነት እኔ ሌላ ነው ኮንክሉድ ማድረገው፣ በጣም ሌላ ነው ኮንክሉድ ማድረገው። ተልኮ ተሰጥቶት በትክክልም እንዲህ አይነት የግጭት ነገሮችን እንዲሰራ እየተደረገ እንዳለ ነው የምረዳው። ለማንኛቸውም አሁንም ማህበረሰባችን ውስጥ ሌላ ጣጣ አለ። ይሄ በየጎዳናው ላይ ስብከት እያሉ የሚሰበከው ነገር ስራ ቦታ ላይ እስቲ አሁን ስራ ቦታ ላይ ምን የሚሉት ነው? ኢየሱስ ጌታ ነው ምናምን ተቀበይ ምን የሚሉት ስራ ቦታ ላይ ይረፍበት እንጂ ሰው ስራውን ይስራ እንጂ። የምትመለከቱት ቪዲዮ የህዝብን ቁጣ በከፍተኛ ሁኔታ ቀስቅሷል። አዳምጠነው እንመለስ። በተለያዩ በሀገራችን ክፍሎች በአደባባይ ስብከት የተለመደ ቢሆንም እንደዚህ ግን በስራ ቦታና ፕራይቬሲን በሚነካ መልኩ ማድረግ ተገቢ አይደለም ይላል ማህበረሰቡ። እናንተም ተወያዩበት ተብላችኋል። ይሄ ኢሞራላዊ ነው በነገራችን ላይ በጣም ማንም የሚቀበለው አይደለምና ምንድነው አሁን ይሄ የወንጌል ተጋድሎ ነው የሚባል ነው? እንደዛ አይደለም። ይሄ ተጋድሎ አይደለም ባይዘ ይሄ ይልቁንም ከማስተማር በትህትና ነው ማስተማር
እንጂ እንዲህ የጮክ እያልክ እንደዛ አድርግ አትልም። ወንጌል እንደዛ አድርገ ሰበከኝም አትልም። ሰውን በትህትና ልቡን በሚገዛ እንጂ ጆሮውንና አእምሮውን ስሜቱን ረብሸህ እያልክ ወንጌል እንደዛ ተሰበከም። ለማንኛቸውም እንዲህ አይነት ነገሮች አሁንም ቢሆን ቁጥጥር ሊደረግባቸው ይገባል ባይ ነኝ።